ወጭ እፈልጋለሁ በማለት እንግዲህ ሰላምን አስጠንቅቃ ተናግራለች ማለት ነው የናታን እናት። ምክንያቱም በስተመጨረሻም እንግዲህ ሰላምን የቤት ሰራተኛዋን ማለት ነው እንዳፈቀራት እንደወደዳት እንዲሁም ደግሞ የወደፊት ሚስቱ አድርጎ እንደመረጣት ደስታዋን መልቅሻዋም ሁሉም ነገር የሚያስደስተኝ የምሞትላት ጓደኛዬ ፍቅረኛዬ ሚስቴ ሰላም ነች በማለት እንግዲህ ከብዙ ጭንቀት መንቆራጠጥ በኋላ እውነቱን እንግዲህ ናቲ ለእናቱ ተናግሯል ማለት ነው። በነገራችን ላይ ለመንገር እራሱ እጅጉን በጣም ሲጨነቅ ነበረ፣ ሲንቆራጠጥ ነበረ። ግን ደግሞ ከጎኑ ቀኝ እጁ በሏት በቃ ቀኝ እጁ የሆነችው ሮዚ የግድ መናገር አለበት። እስከ መቼ ነው ይህን ነገር በድብቅ የምታደርገው? ግዴታ ፍቅረኛን የምትወዳትን የምታፈቅራትን ሰላምን አንተ በቤተሰቦች ፊት ማስታወቅ አለብህ፣ ለእናት መናገር አለብህ በማለት እንግዲህ በማጠንከር ማለት ነው። እንዲሁም ደግሞ እንግዲህ ሰላም እጅጉን በጣም እየተጨናነቀች ባለችበት ታይም ላይ የናታን እናት እንግዲህ ተነስታ ማለት ነው ልትሄድ ስትል ያው ሲጨናነቅ ምን ሲል ሊነግራት አልቻለም። ስለዚህ እኔ ብዙ ስራ አለብኝ እናንተን ቁጭ ብዬ የምጠብቅ ብቻ ምንድን ነው የፈለግከውን ነገር አትናገርም እንዴ? ተነስታ በምትሄድበት ሰዓት እንግዲህ ሮዚ ነች። ሮዚ የግድ ናታንን መስማት አለብሽ እናቴ፣ አንቺ ብቻ አይደለሽም ሌላ ካገባ እንደገና ደግሞ ማይካን ካላገባ እሞታለሁ ምናምን ነገር እያልሽ የምታስፈራሪው አንቺ ብቻ አይደለሽም እማዬ። በእርግጠኝነት አንቺም እንደዚህ አድርገሽ የምታስፈራሪው ከሆነ እኔና እሱን ልጆችሽን 2 ልጆችሽን ታጫለሽኝ። ስለዚህ መናገር ያለበትን ነገር ይናገር። አዳምጪው ይነግርሻል። ምን እንደፈለገ ይነግርሻል። ምን ሊለኝ ፈልጎ ነው? መቼም ማይካን አላገባትም ብሎ ሊነግረኝ ነው። ይሄን ቃል ደግሞ እኔ መስማት አልፈልግም። እኛም ደግሞ እሷን እንዲያገባ በፍጹም አንፈልግም። እሱም አይፈልግም። እማዬ የማይፈልገውን ነገር አታስገድጁ። በቃ እኛን እስኪ አንድ ቀን እንኳን ቢያንስ አዳምጭን እያለች እንግዲህ ሮዚ እናቷን ተናግራታለች። ሲቀጥል ደግሞ ቁጭ ብላ ነበረ ማለት ነው ያለውን ነገር እንግዲህ በግልጽ ነግሯታል። ከነገራት በኋላ ፌንት ነበር ያደረገችው። በጣም ነበር የደነገጠችው። እንዴት ሊሆን ይችላል? እንዴት ማይካን የመሰለች ቆንጆ እያለች እንዴት ከዚያ ሰራተኛ ጋር እንዴት ይቆያል? እንዴት ይሆናል ብላ ብቻ ግን ፌንት አደረገች ወዲያውኑ ማለት ነው። ያው ወስደዋታል ሐኪም ቤት። ከሐኪም ቤትም ደህና ሆናለች። ነገሩ እጅግ በጣም ግራ ገብቷታል። ማይካም ካለችበት ከታሰረችበት ከታገተችበት እንግዲህ አንድ ማለት ነው የሰከረ ሰው በመንጣት በነገራችን ላይ በፍቅር ያበደ ነው እሱ ራሱ ማለት ነው። አፍቅሮ ወዶ ማለት ነው። በፍቅር እጅጉን በጣም የተሰቃየ ግለሰብ ነው እና ያን ሰዓት እንግዲህ ሰክሮ በዚያ በሚሄድበት ሰዓት ያው ማይካን አግኝቷታል ማለት ነው። ማይካ ታስራ ስትሰቃይ ሲያገኛት ማነሽ በማለት እንግዲህ እሷንም እየጠየቀ እንዲሁም ደግሞ የኔን ጨረቃ ታውቂያታለሽ፣ የኔን ፀሐይ ታውቂያታለሽ እያለ እንግዲህ ማይካን እየጠየቃት ነበረ ማለት ነው። ማይካ ደግሞ አላቃትም ማለት ነው። ለምንድን ነው የማታውቂያት እያለ እሱን በስካር መንፈስ ሆኖ እጅጉን በጣም ሲጮህባት ነበር። እሷን በጣም ደንግጣለች። ምክንያቱም ሮዛ በቃ ሀሳቧን ለማከናወን ሀሳቧን እንትን ለማለት እሷን አስራት ነበረ ማለት ነው። ያሰረቻት ደግሞ የሰላም አባት ሆና ነው ማለት ነው። ባጭሩ ብቻ ግን የናቲ ፍቅረኛ አባት እንደሆነች ነው አብዛኛውን ለማይካ ስትነግራት የነበረው። ምክንያቱም ልጄን መተው አለብሽ፣ በቃ አንቺ ከናታን መውጣት አለብሽ። ልጄ ትወደዋለች፣ ታፈቅረዋለች፣ እሱም በጣም ይወዳታል። እነሱ ናቸው አንድ ላይ መሆን ያለባቸው። ስለዚህ አንቺ ከህይወታቸው መውጣት አለብሽ እያለች እንግዲህ እንደ ወንድ ሽማግሌ በመምሰል እየለበሰች ሮዚ እንግዲህ ማይካን ስታሰቃያት እንዲሁም ደግሞ ስታስራት ብዙ ነገር ስታደርጋት ቆይታለች ማለት ነው። በዚህ ምክንያት እንግዲህ ራሷ የሮዚ እናት እጅጉን በጣም ነው የተቆጣችው። ግን ደግሞ አሁን ላይ ማለት ነው እንደዛ የሰከረው ማንም ሲሆን ማንም ሰው ሲታሰርም ሆነ ሲሰቃይ እኔ በፍጹም አልፈልግም። ማንም ሰው በነፃነት መኖር አለበት። ስለዚህ ነፃነትሽን ታገኛለሽ፣ እፈታሻለሁ እያለ እንግዲህ ስለ ራሱ ፍቅረኛ በጣም እንደምታምር በጣም ቆንጆ እንደሆነች ምናምን ነገር ሲናገር የውስጡን ሲነግራት ነበረ። እሺ እያለች እንግዲህ ማይካም እጅጉን በጣም ፈርተው ነበረ ማለት ነው። በመጨረሻም ያው ፈቷታል ማለት ነው። ማይካን ፈቷታል። እየሮጠች እንግዲህ ወደ ቤት መታ ነበረ ማለት ነው። ወደ ቤት ስትመጣ እንግዲህ ያው የናቲ እናት የለችም። ምክንያቱም ሆስፒታል ሄዳለች ማለት ነው። እና ለምንድን ነው የሄደችው? ለምንድን ነው ያመማት? በማለት እንግዲህ ሰላምንም ጠይቃ ነበር። በቃ እንዳመማት ነው የነገረቻት። ቀጥታ ወደ ሕክምና ሂዳ እሷ
እንደታገተች የናቲ ፍቅረኛ አባት ነው እንደዚህ የሚያሰቃየኝ እንደዚህ የሚያስረኝ ማን? የሰላም አባት። ሰላም ማነች ነው ያለችው ደግሞ ማይካ ማለት ነው። ማለት የናቲ እናት እንግዲህ በድንጋጤ የሰላም አባት ነው ወይ እንደዚህ የሚያሰቃኝ? ሰላም ማነች? ሰላም ነው እንዴ ስሟ? የናቲ ፍቅረኛ ሰላም ነው እንዴ ስሟ? ምንድን ነው እናቴ ንገርኝ እያለች እንግዲህ ስትናገር ነበረ። ያው ሰላም መሆኑ ስሟን እንግዲህ አውቃለች፣ ግን ደግሞ ሰላም ማነች የሚለው ነገር ለማይካ ጥያቄ ሆኖባታል። እውነቱን አልነገረቻትም። በነገራችን ላይ የናቲ እናት አልነገረቻትም ለማይካ። ምክንያቱም ከነገረቻት ምን ያክል ሰላምን እንደምትጎዳት ማይካ ታውቃለች ማለት ነው። ስለዚህ አሁን የናቲ እናት ዝምታን መርጣለች። ለማይካ ትክክለኛውን ነገር አልነገረቻትም ማለት ነው። እና አሁን ላይ እንግዲህ ማድረግ ያለባት ነገር ሌላ ችግር ሳይፈጠር እንዲሁም ደግሞ ሰላምን ከቤት ማስወጣት እቅድ ነው ማለት ነው የናቲ እናት ያሰበችው። እንዴት እንደዚህ ሊሆን ይችላል? አሁን ነገ ዛሬ ሳትይ ከቤት መውጣት አለብሽ ብላታለች ማለት ነው። እና አንደኛ ደግሞ እንዴት አባትሽ የት ነው ያለው የሚለውን ጥያቄ ጠይቃታለች። አባቴ ክፍለ ሀገር ነው ያለው ብላ በፍርሃት እሷም መልሳለች። ኧረ ሀገር ነው ያለው ኧረ እባክሽ እያለች እንግዲህ እሷም ስትናገር ነበር። ምክንያቱም ልጄን እንደዚህ እያሰረ የሚያሰቃያት ያንቺ አባት ነው፣ ስለዚህ እንድትጫወችብኝ በፍጹም አልፈልግም። ማለት እንዴት የኔ አባት እንዴት ሆኖ እንዴ? የኔ አባት እኮ ክፍለ ሀገር ነው እያለች እንግዲህ ሰላም ለማስረዳት ብትሞክርም ግን ደግሞ የናቲ እናት ልሰማት አልቻለችም ማለት ነው። ብቻ ግን አባትሽ መጥቶ እንዲወስድሽ ንገሪው። ዳግም እዚህ ቤት እንድትቀመጭ አልፈልግም። ሂጂ ከልጄ ምንም አይነት ነገር ከልጄ ጋር ምንም አይነት ነገሮችን ስታደርጉ ማየት አልፈልግም። ስለዚህ ምን ጥቅ ብለሽ ከዚህ ቤት እንድትወጭልኝ። ማይካ ራሱ ትክክለኛውን ነገር ካወቀች በእርግጠኝነት ትገልሻለች። ስለዚህ ውጥት በይልኝ ብላት እንግዲህ አስፈራርታታለች ማለት ነው። እንግዲህ የናቲ እናት ስለተናገረች በእርግጠኝነት እንግዲህ ከአንድ ሰው ቤት እንግዲህ አንድ ሰው ሳይፈልጋችሁ መቀመጥ አትችሉም። ስለዚህ አሁን ላይ እንግዲህ ሰላም እዛ ቤት ልትወጣ ትችላለች፣ ግን ደግሞ ሰላም ወጣች ማለት ደግሞ እናቲም አብሮ ከዛ ቤት ይወጣል ብዬ ነው የማስበው። ስለዚህ አሁን ላይ በዚያም ምክንያት ደግሞ በእርግጠኝነት የናቲ እናት እንድትቀመጥ ትፈቅዳለች ማለት ነው። ምክንያቱም ልጇን ያለማጣት ልጇን ከቤት ያለማስወጣት ስትል ሰላም የምትቀጥልበት አጋጣሚዎች ይፈጠራል ብዬ አስባለሁ። ግን ደግሞ ማይካ ትክክለኛውን ነገር ካወቀችና እንዲሁም ደግሞ ያው ሰላም የናቲ ፍቅረኛ እንደሆነች ያወቀች ለትል ግን በጣም ብዙ ችግሮች ውስጥ ላይ ነው የሚገቡት። ምክንያቱም እሷ ምን አይነት እቅድና ምን አይነት እንደሆነች እሷ እንግዲህ ናታን የኔና የኔ ብቻ ነው የማደርገው በማለት ነው እንግዲህ እሷ ያሰበችው። በነገራችን ላይ እንግዲህ ከስር ከመሰረቱ ከዛ ቤት ላይ ስታድግ አብራ እንደ ልጅ እንደ ቤተሰብ ነው ያደገችው። ያ ማለት እንግዲህ ያው የናታን እናት የጓደኛዋ ልጅ ነች ማለት ነው። ስለዚህ እንደ ቤተሰብ ስላደገች እንዲሁም ደግሞ የቀልድም ሆነ የምንም ናታን ያንቺ ባል ነው ናታን ያንቺ ባል ነው እየተባለች ስላደገች እንግዲህ እሷ ደግሞ በቃ ባሌ ነው ብላ ነው የምታስበው ማለት ነው። ናታን ደግሞ ምንም አይነት ለማይካ ምንም አይነት ፍቅር የለውም ማለት ነው። ምክንያቱም በጣም የሆነች ጭካኔ አላት ማለት ነው። በነገራችን ላይ እንደዚህ የጨከነችው ወይንም ደግሞ ክፉ የሆነችው ከፍቅር አንጻር ይመስለኛል። የወደድኩትን ያፈቀርኩትን ለራሴ አደርጋለሁ ከሚል አንጻር ይመስለኛል። ግን ደግሞ ፍቅር በአንድ በኩል ብቻ ሊሆን አይችልም። የሁለት ሰው ፍላጎት ሲኖር ብቻ ነው ያው ትዳርም ሆነ ምንም ሆነ መመስረት የሚችለው ማለት ነው። ስለዚህ ማይካም የማይወዳት ሰው ጋር እንደዚህ መታገል ያለባት አይመስለኝም ማለት ነው። ፍቅር በግድ ፍቅር በልመና አይሆንም፣ በፍላጎት እንጂ በልመናም በግድም ስላልሆነ ማለት ነው። እና ራሷን እንትን ባትል ጥሩ ነው ባይነኝ። ወደ ራሷ ብትመለስ እና የራሷን የሆነ ነገር ብትፈልግ ጥሩ ነው። ግን እሷ ደግሞ እልህ በጣም እየያዛት ነው። ብቻ ግን እናቱ ስለፈለገች ወይንም ደግሞ የናቲ እናት ስለፈለገች ብቻ ማይካንና እናታንን አሳምኖ አንድ ላይ ያደርጋለሁ ማለት በጣም ከባድ ነው። ሮዚ ከዚህ አንጻር ነው የምትታገለው። ወንድሜ የማይፈልገው ህይወት ውስጥ መግባት እንዲገባም አልፈልግም። ስለዚህ የሆነ ሸመኛ ነው ያሉትን ሁሉ እናቴን ያለማስቀየም ነገሮችን ያለማድረግ ብሎ እሺ ሊል ይችላል። ስለዚህ ይህ ደግሞ ያለ ፍላጎት የሚሆን ነገር በፍጹም አልፈልግም በማለት እንግዲህ እየተከራከረችለት ትገኛለች። የቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። በያላችሁ በሰላማችሁ ይብዛልኝ።
መልካም ጊዜን ተመኘውላችሁ። ቀጣይ ፓርት ሁላችንም በጉጉት የምንጠብቀው ይሆናል። ሮዚ ተከታታይ ድራማ መልካም ጊዜ ተመኘውላችሁ።